አባቶች ለልጆች መልእክት እንደሚያስተላልፉ ልጆችን ለአባቶች ገጸ በረከት ባይኖረን እንኳን አደረሳችሁ እንላለን። ስለዚህ የመጀመሪያው እዚህ ተሰብስበን ያለን ሁላችን ደቀ መዛሙርት ለብፁዕ ወቅዱስ አባ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ለሊቀ ጳጳሳችን ለሀገረ ስብከታችን ሊቀ ጳጳስ ለብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት አባቶቻችን ሁሉ በረከታችሁ ይድረሰን እንኳን አደረሳችሁ ብለናል በልጅነት። ከዚያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የጉባኤ መምህራን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህሌታውያን 40 ጾሙን በሙሉ በስብሐተ ነግህ ስታመሰግኑ የከረማችሁ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት መነኮሳት 40 ቀን በሙሉ ሰዓታት ስትቆሙ ለከረማችሁ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቀ መዛሙርት በቅኔ ቤት፣ በዜማ ቤት፣ በአቋቋም ቤት፣ በቅዳሴ ቤት፣ በዝማሬ ቤት፣ በመጻሕፍት ትርጓሜ ቤት ያላችሁ ሁላችሁም፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ሁሉ እና በግዞትም በእስር ቤትም በስደትም በብቸኝነትም በመከራም ላላችሁ ሁሉ በጉባኤ ቤታችን ስም እንኳን አደረሳችሁ። የትንሣኤያችን የኢየሱስ ክርስቶስ ብርሃን ለሁላችን ይድረሰን እላለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላሙን ይስጠን መድኃኔዓለም። ለጸሎት እንነሳ።